ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ባይ የሚባል ልጅ ለክላስ አርፍዶ በአያቱ ሲቀሰቀስ እናየዋለን። በሌላ በኩል ደግሞ ሊን የምትባል ጎበዝ ልጅ ባይ ወደሚማርበት ምርጥ ትምህርት ቤት እየተዘዋወረች ነው። ክፍል ስትገባም ከሙሉ ትምህርት ቤቱ ጎበዝ ከሆነው ከባይ ጋር ትቀመጥና በዛው ቀንም ለውድድር የሚቀርበውን ሮቦት እንደሰበረች ይጠረጥሯታል። መምህሩም እንዴት እንደሰበረችው የሚገልጽ ሪፖርት እንድትጽፍ ይነግራትና ባይ ግን ታሽን የሚባል የክላሳቸው ተማሪ መጽሐፍ ሊሰርቅ ቢሮ ገብቶ እንደነበር ይናገርና ልጁም ሲጠየቅ እሱ እንደሰበረው ያምናል። ሊንም ባይን ስለረዳት ታመሰግነዋለች። ታሽንም ቢሆን ላጠፋው ጥፋት ይቀጣል። ሊንና ባይ የተሰበረውን ሮቦት እያጸዱ እያለም ታሽን እንደሰበረው ግን በምን አወቅ? አይተኸው ነው? አይ መጽሐፉን ከቢሮ ሲሰርቅ እንደተፈጠረ ገምቼ ነው። በነጋታውም ፈተና ሲሰጣቸው ባይ ከፍተኛ ውጤት ሲያገኝ የሊን ዝቅተኛ ይሆንባታል። ታሽን ደግሞ ከሙሉ ክላሱ መጨረሻኛ በመሆኑ በሚገርም ሁኔታ እየተደሰተ ነው። በሌላ በኩል ሉ የምትባል ልጅ ከሊን ጋር ተዋውቃ ልጅቷም ስለምትወደው ልጅ ነግራት ለልጁ ስጦታ ለመስጠት ታግዛታለች። ከዛ ግን ሲመለሱም ስሟን መጽሐፍ ረስታ ፈተናዋ ከሌላ ሰው ጋር ተቃይሮባት አስተማሪውም ስላላመናት ሁሉም እስኪወጡ ጠብቃ ቢሮ ገብታ ለማጣራት ስትሞክርም በሩ አልከፈት ይላትና በመስኮት ለመግባት ስትሞክርም ባይ መጥቶ ምን ተፈጥሮ ነው? እሷም ሁሉንም ትነግረዋለች። ከዛም በሩን ይከፍትላትና ወረቀቷን ታገኘዋለች። ግን የሌላ ሰው ስም ነበር የተጻፈበት። በዛም ሰዓት ዘበኛው ይመጣባቸውና ተደብቀው ያመልጡታል። ባይ ወደ ቤት ሲደርስም ሊን ሕፃን እያለች ያውቃትና ይወዳት እንደነበር ያስታውሳል። በነጋታውም ሊን ወረቀቷን ያቀያየረችባትን ልጅ ስትጠይቃት ለመካር ትሞክራለች። በመጨረሻም ግን አባቴ እኔ ከወደኩ ክፍያ እንዳይከፍል ብዬ ነው ያደረኩት። ከዛም ሊን የተፈጠረውን ለሱ ታስረዳዋለች። በቀጣይም ቀን አስተማሪያቸው የወላጅ ስብሰባ እንዳለና ክፍሉን እንዲያጸዱ እየነገረቻቸው ሊንም ስዕል ልትሰቅል ወንበር ላይ ስትንጠለጠል የአንሸራተታትና ልትወድቅ ስትል ባይ ይዛታል። በነጋታውም ሁሉም ወላጁን ይዞ ሲመጣ ታሽን ግን ቤተሰቡ እንዲያስመስሉ ሁለት ሰዎች ይዞ ይመጣል። ስብሰባው ሲያልቅም ባይ ዳኛ ከሆኑት እናቱ ጋር ይወጣል። ከዛም ከሊን ጋር ወደ ቤቷ ይሄዱና አያቷም በትምህርቷ እንዲያግዛት ስለጠየቀችው አንድ ላይ ያነባሉ። በነጋታውም ፕሬዘንቴሽን ማቅረብ እንዳለባቸው ቢነገራቸውም ሊን ግን በጣም ደክሟት ስለነበር ትተኛለች። ባይ እንዲመቻት እስካርፍ አድርጎላት ስትነቃም ሰርታ ያልጨረሰችው እንድትሰራ ያግዛታል። ትንሽ ቆይታም ብቻዋን ሆና የምታቀርበውን ስትለማመድም እያያት ነበር። ከዛም አንድ ላይ ሲወጡ ጃኬቷን ረስታው ስለነበር እንዳይበርዳት የእሱን ይሰጣታል። ዝግጅቱ ላይም ሉዳን ስታቀርብ ሊን ትወና ላይ ትሳተፋለች። ግን ስለወደቀች ሁሉም መሳቅ ይጀምራሉ። እሷም እንደምን ማቅረብ ስትጨርስ ሁሉም በእሷ ምክንያት ዝግጅቱ እንደተበላሸ ይናገሯትና እያለቀሰ ትወጣለች። ባይም ተከትሏት ከረሜላ ሰጥቶ ያጽናናታል። በዛም ሰዓት ጓደኞቹ ደውለው ሽልማቱ ለእሷ እንደሆነ ይነገረዋል። እሷም ስትሰማ በደስታ ትዘላለች። ባይ የወደዳት እንደሆነ እያሰበ ነው። በነጋታውም ግጥም ለመጻፍ የሚረዳትን መጽሐፍ ላይብራሪ ውስጥ ስትፈልግ ጋን የሚባል አብሯት ሲታውን የነበረ ልጅ ስላዋረደችው አመቱን ሙሉ የእሱን የቤት ስራዎች መስራት እንዳለባት ይነግራታል። ክፍል ውስጥ ገብታም ባይን ለማዋራት ስትሞክር ጋን ሲመጣ ጥሏት ይወጣል። እሱም ጋን ከሚባለው ጋር እራት እየበላች በተመሳሳይ ሰዓትም ባይ ስለሷ እያሰበ ትኩረት ማድረግ ሲያቅተው እናቱ ታስተውለዋለች። ቤቷ እንደደረሰችም የጻፈችውን ግጥም እሱ ጋር እንደሆነ አስታውሳ በነጋታውም መጥቶ ካርዱን ሲሰጣት ባይና ተበሳጭቶ ወደ ክፍሉ ይገባል። በዚህም ሁኔታም አብረው ጊዜ በማሳለፋቸው ባይ የቀና ነው። ሊንም ለሉ ግጥም ጽፋ ስትሰጣት አስተማሪው ይዛትና ሊቀጣት ሲል ባይ ግጥሙ እሱ እንደሆነ ሲናገር አስተማሪው ስለሚያከብረው ሳይቀጣው ይተወዋል። ሴቶቹን ግን ያስወጣቸዋል። ከዛም ሉ ለምትወደው ልደት የእጅ ጌጥ ብትሰጠውም ሌላ ልጅ ያመጣችለትን ስጦታ የበለጠ ይወደዋል። በቀጣይም ቀን ውድድር እንደሚኖራቸው ይነገራቸውና በዛም ቀን በሚካሄደው የዝላይ ውድድር ላይም ባይ ካሸነፈ ሙሉ ትምህርት ቤቱ የሚያነበው ጽሑፍ እንደምትጽፍ ቃል ትገባለች። እሱም ከጋን የተሻለ ይዘልና የትምህርት ቤቱን ቡድን እንዲቀላቀል ጥያቄ ይቀርብለታል። እሱም ቃሏን እንድትጠብቅ ይነግራታል። ሉ ጋር ሄዳ ስትቀመጥም ቦታው በሌላ ሰው እንደተያዘ ተናግረው ጸብ ሊያስነሱ ከመጡ ልጆች ጋር ሺን ይጣላና አስተማሩ ይቀጣዋል። በቀጣይም የሴቶች ሩጫ ውድድር ላይ ሉ እንዳታሸንፍ አንድ ልጅ ገፍትራ ትጥላትና ሙሉ ክላሱም ለመደባደብ ሲሄዱ ባይ ግን ትኩረት ማድረግ ያለባችሁ ውድድሩ ላይ ብቻ ነው። ከዛም እሱ ጉዳት የደረሰባትን ልጅ አግኝቶ ከሊን ጋር ሆነው ወደ ሆስፒታል ሲወስዷት ልጅቷ ለእርዳታ አመሰግናለሁ፣ ለምን ወደ አንተ ክላስ እንድዘዋወር አትረዳኝም? በዚህም ሰዓት ሊን ተናዳ ሮጣ ስትወጣ እሱም ተከትሏት የሚረዳው ሰው እንዳለ ተናግሮ ይወጣና ጊን ጋር ሲደርስም ከጋንግ ጋር ተቀምጣ ያገኛታል።
በቀጣይ የነበረው የሩጫ ውድድር ላይም ሊን እያመማት ስትሮጥ እሱ እያበረታታት እሷም ሁለተኛ በመሆን ትጨርሳለች። ባይም በምንም አይነት ችግር ውስጥ ሆና መቀጠል እንደምትችል በማሰብ የበለጠ እየወደዳት ነው። ወደ ክፍል ስትገባም ሙሉ ክላሱ እያጨበጨቡ ይቀበሏታል። በነጋታውም ሊን ትምህርቷ ላይ ብዙ እየጣረች እሱም ለማበረታቻ ከረሜላ ይሰጣታል። ከዛም አስተማሪያቸው ሽርሽር እንደሚሄዱ ነግራቸው እዛም ጥሩ ጊዜ እያሳለፉ ብዙ ተመሳሳይ ነገር እንዳላቸውም ይረዳሉ። ወደ ጫካው እንደገቡም ሊን አንሸራቷት ልትወድቅ ስትል ባይ እጁን ቢዘረጋም ህፃን እያለ የወደቀችውን ጓደኛው ትዝ ስትለው ደርቆ ይቀራል። በዚህም ሰዓት ግን ጋንግ መጥቶ ወዲያው ያድናታል። ከዛም ሊን ወደ ጫካው ብቻዋን ትሄድና ሉ ወደ እሱ ተጠግታ ሊን ብቻዋን ጫካ ውስጥ በመግባቷ ፈርቻለሁ፣ ተኩላዎች ሊኖሩ ይችላሉ እኮ። በዚህም ጊዜ ባይ ስለፈራ ሊፈልጋት ይሄዳል። እሷ ግን መሬት ላይ ተኝታ ስታነብ ያገኛታል። አንድ ላይ ሆነውም አትክልቶችን ለማጠብ ወደ ውሃው ሲሄዱ ሌሎቹ ምግብ እያዘጋጁ ነበር። ከዛም ሊን ውሃ ውስጥ ገብታ እሱ ያድናትና ሸሚዙን ይሰጣታል። መራመድ እንዳቃታት ሲመለከትም አዝሎ ይወስዳታል። ይህንን ሁሉም ሲመለከቱም ወደ እነሱ ይሰበሰቡና አንድ ላይ ጥሩ ጊዜ ያሳልፋሉ። ባይም በርዷት እንደሚሆን በማሰብ ጃኬቱን ይሰጣታል። ትንሽ ቆይታም ሊን በድጋሜ ወደ ጫካው ገብታ ጠፍታ እየፈለጓት እያለም ስትጮህ ሰምተው ወደ ቦታው ሲሄዱ ከጋንግ ጋር ስለነበረች ባይ እጇን ይዞ ይወስዳትና አንድ ላይ ሆነው ኮከቦችን እያዩ ይዝናናሉ። በቀጣዩ ቀንም ፈተና ተፈትነው የሚማሩትን ለመምረጥ ግራ ስትጋባ የቱ እንድትመርጥ ለባይ ታማክሯለች። እሱም ሊትሬቸር እንድትመርጥ ይነግራትና ቀኑን ሙሉ በሁሉም ነገር ሲያግዛት ይውላል። እሷም የሚንከባከባት በማግኘቷ ደስ ብሏታል። ሲመሽም ባስ እንዳያመልጣት ትሄድ ስትል እሱም እንደሚሸኛት ይነግራትና በየት ስትገባ አይቷት ይመለሳል። በህልሙም እህቱ ከተራራ ላይ ስትወድቅ አይቶ የድሮ እቃዎችን አውጥቶ ይመለከታል። ጠዋት ላይም ደብሮት ክላስ ሲገባ ሊን ምን እንደተፈጠረ መጠየቅ ብትፈልግም ልታስገድደው ስላልፈለገች ትተዋለች። በዛም ሰዓት ሊን ፎቶዎች እንድትሰቀል ሲጠሯት እሱ እንደሚረዳቸው ተናግሮ ሲወጣ እህቱ ትዝ ስላለችው ወንበሩ እንደሚደገፍ ተናግሮ ይወርዳል። በሌላ በኩል እናቱ ክፍሉን ስታጸዳ የእህቱን ማስታወሻዎች እያየች ታለቅሳለች። ማታ ላይ ምሽን በስራው ጉዳይ ከአባቱ ጋር የተጣላ በተመሳሳይ መልኩም ሉ ማስታወሻዋ ላይ ስለምትወደው ልጅ የጻፈችውን ቤተሰቦቹ አንብበውባት ከቤት ትወጣለች። ባይ ቤት ሲደርስም ቤተሰቦቹ ማስታወሻው እንዳነበቡት ይነግሩትና ክፍሉ ገብቶ ቦርሳውን ሲከፍተውም የሊን ደብተር እንዳለ ያያት። በዛም የተነሳ እህቱን ያስታውሳትና እንዲገናኙ መልእክት ይጽፍላታል። ሲገናኙም እስከ ዛሬ ለማንም ያልተናገርከው ሚስጥር ካለህ ንገረኝ። እሱ መናገር እንደማይፈልግ ይነግራታል። እኔ ግን ህፃን እያለሁ አይኔ ያይም ነበር። እናም ብሌን የሰጠችኝ ከባድ ህመም ታሞ የነበረች ልጅ ናት። ስሟን ታውቂዋለሽ? እሷም ትነግረዋለች። የእሱት መሆኗን ግን አላወቀችም ነበር። እሱም እህቱ የልብ ህመም እንደነበረባትና ከከፍታ ቦታ ወድቋ ልትታከም ብትገባም መዳን እንዳልቻለች ይነግራታል። ልደቷን ቢያከብርላት ደስ ይለው እንደነበር የሚናገርና የምትወደውን ኬክ ሲነግራት እሷም እንደምትወደው አስታውሳ ሄዳ ትገዛዋለች። ከዛም አብሮ እንዲያከብሩ ትጋብዘዋለች። ባይ እህቱ ብሌኗ እንደሰጠቻት ቢያውቅም ምንም አልነገራትም ነበር። ከዛም ጊዜ ጀምሮ ብዙ ሰዓታቸውን አንድ ላይ ያሳልፋሉ። ጋንግን በየጊዜው እየመጣ ይረብሻቸዋል። እሱም በዚህ ቅናት ቢሰማውም እህቱን ስለምታስታውሰው ምንም መናገር አይፈልግም። ከጊዜያት በኋላም የሆኑ ልጆች ተሰብስበው ጋንን ሲደበድቡት ባይ ለማገዝ ይገባል። ቢሆንም ግን በግርግሩ መሃል ጋን ስለተጎዳ ሆስፒታል ይወስደዋል። በቀጣዩ ቀንም ማስተማሪያቸው ስለ ጥሉ ሰምቶ ማን እንደተሳተፈ ሲጠይቅ ታሸን ብቻው እንደነበር ይናገራል። በዚህም የተከፋው ባይ ሁሉም ስለተደባደቡ ቅጣቱን እንዲጋሩ ላስተማሩ ይጠይቀዋል። ክፍል ውስጥም ጋን ከእሷ ጋር ቼዝ እንዲጫወቱ ሲጠይቃት ባይ ስለቀና ከእሱ ጋር እንድትጫወት ያደርግና አስተማሪው በዚህ ምክንያት ክፍሉን እንዲያጸዱ ይቀጣቸዋል። ሲጨርሱም ይሸኛታል። በሌላ ቀንም አንድ ላይ ሊያጠኑ ሄደው ሊን ማተኮር ስላልቻለች ከሉ ጋር በመዝናናት ታሳልፋለች። ወደ ትምህርት ቤት ሲደርሱም ውድድር እንዳለ ተነግሯቸው እሷና ሉ መሳተፍ እንደሚፈልጉ ትናገርና አንድ ላይ ተሰብስበው እቅድ ያወጣሉ። ክፍል ስትገባም ባይ እንቅልፉን ተኝቶ ታገኘዋለች። እንደተነሳም ውድድሩን እንዳሸንፍ በሀሳብ እንድታግዘ ይፈልጌ ነበር። መረጃውን ኦንላይን ማግኘት ትችላለሽ። ከዛም አብሮ የምትወዳደረውን ለመምረጥ ጥያቄ ጠይቅና ሊን ታሸንፋለች። አንድ ላይ ሆነውም ዋናውን ውድድር ያሸንፋሉ። ባይ ቤት ሲገባም አባቱ ምግብ አዘጋጅቶ ይጠብቀውና ሲመገቡት ጨው ስለበዛበት ሬስቶራንት ሄደው እንዲበሉ 2 ቲኬቶች እንዳለው ይነግረዋል። እሱ ግን ከጓደኛው ጋር መሄድ እንደሚፈልግ ተናግሮ ለአባቱ ሌላ ምግብ ይሰራለታል። ከሊን ጋር ተገናኝተውም ጥሩ ጊዜ ያሳልፋሉ። በነጋታውም ከፈተና በኋላ የዋና ውድድር ለማየት ሄደው ጋን ያሸንፍና ለእሷ ብዙ ነገሮችን ገዝቶ ወንበሯ ላይ ያስቀምጥላታል። እሷም ባየችው ነገር ትገረማለች። ትንሽ ቆይታም ያልገባትን ለመጠየቅ ወደ ባይ ትሄዳለች።
በነጋታውም ኤግዚቢሽን ስለነበር ብር ለማግኘትና ለመሳተፍ የድሮ እቃዎቿን ለመሸጥ አስባ በኤግዚቢሽኑ ቀን ላይም ጋል ሊገዛ የፈለገው መጽሐፉ እንደተወደደበት ስታይ ብራስሌቷን አውጥታ ትሰጠዋለች። ባይ ግን ህፃን እያሉ የሰጣት ብራስሌት እንደሆነ አስታውሶ ይናደድና ይዞት ይሄዳል። ማታ ላይ እንዲመልስላት ብትጠይቀውም መልስ ሳይሰጣት ይቀርና ጠዋት ምርጥ ምግብ አዘጋጅታ እንዲመልስ ብትጠይቀውም አሁንም ሳይሳካላት ይቀራል። ስፖርት እየሰሩ ያለም ተጎድታ ባይ ወደ ሆስፒታል ይወስዳታል። ከዛም ስትመለስም እሱና ጋን ይንከባከቧታል። ማታ ላይም ባይ ይሸኛታል። በነጋታው ስታስነጥስ ሲመለከቱ ሁለቱም መድኃኒት ይዘውላት ይመጣሉ። እሷ ግን እንደማትፈልግና እራሷ ሄዳ እንደምትታከም ትናገራለች። ከዛም ጋን ለእሷ የልደት ስጦታ ለመስጠት ስራ ጀምሮ እሷም ክፍሏ ውስጥ ሆና አዲስ ዓመትን ትጠባበቃለች። እናቷ ግን ለአያቷ ደውላ እንደማትመጣ ስትሰማ ልቧ ይሰብራል። በነጋታውም አያቷ ኬክ ሰርታላት ልደቷ ላይ ጓደኞቿ በሙሉ ይመጡና ሲጫወቱ ኬኩ ተበላሽቶ ባይ ይሄንን ሲመለከት አዲስ ኬክ ለማሰራት ይሄዳል። በዚህም ጊዜ ጋን ይመጣና እሱ በያዘው ዳቦ እንዲያከብሩ ሀሳብ ያቀርብና እያከበሩ ያለ ባይ ይመጣል። ድምጻቸውንም ከውስጥ ሲሰማ ስላልጠበቁት ቀንቶ ኬኩንና ስጦታውን ውጭ ሊያስቀምጦት ይሄዳል። ሊን ወደ ውጭ ስትወጣም ይህንን ስትመለከት እሱ እንዳደረገው ትረዳለች። በነጋታውም ጋን ከስራው ባገኘው ገንዘብ ጓደኞቹን ለመጋበዝ በማሰብ ሲጠራቸው ሊን እንደማትመጣ ይሰሙና ብቻቸውን ጥሩ ጊዜ ያሳልፋሉ። በቀጣዩ ቀንም አዲስ ዓመት ስለነበር ሁሉም ወደ ክፍል ሄደው ሊን ከጓደኞቿ ጋር ካፌ ውስጥ ቁጭ ብላ ያለ ከዚህ በፊት የተጣሏቸው ልጆች ይመጡና መረበሽ ይጀምራሉ። ለአንዱ ጓደኛቸውም የተፈጠረውን ሁሉ ለጋን ይነግረዋል። በዚህም ጊዜ ባይ ስለሰማ ተከትሎት ይሄዳል። መንገድ ላይ ግን ሌላ እርዳታ የሚያስፈልጋት ልጅ አጋጥሞት ወደሷ ይሄዳል። ጋን ወደ ቦታው ደርሶ ሊደባደብ ሲል መሪያቸው ከዚህ በፊት ህይወቱ እንዳዳነለት አስታውሶ ያመሰግነውና ካርዱን ሰጥቶት ይቅርታ ጠይቆት ይሄዳል። ጓደኞቹም በእሱ ደስ እንዳላቸው እየነገሩት ሲመለሱ ባይ መንገድ ላይ ከሌላ ሴት ጋር ሆኖ ሊን ትመለከታለች። በዚህም ተናዳ ሌላ ቦታ ሄዳ ትቀመጣለች። ሊያናግራት ሲመጣም ከጋን ጋር ትታው ትሄዳለች። ከክፍል ወጥታ ስትሄድም ከባይ ጋር የነበረችውን ልጅ ሊመታት ሲሉ ትቀርጻቸውና ታባረራቸዋለች። ከዛም ልጅቷ የተፈጠረውን በሙሉ ስትነግራት ባይ ላይ ያለ ምክንያት እንደተናደደች ይገባታል። ጠዋት ላይ ሙሉ ሺንን እንደምትወደው ስታወራ ታሽን ስለሰማ ይነደድና ክፍል ገብቶ ያለ ምክንያት ስጮህባት ሊን ምን እያደረገ እንደሆነ ግራ ይገባታል። መጽሐፍ ትሰጠውና ዞር ስትል ሽንት ቤት ውስጥ እንደሆነች ስላስተዋለች አፍራ ትወጣለች። ከክፍል ሲወጡም ታሽን ሉ የት እንዳለች እሷን ይጠይቃትና ተያይዘው ሲሄዱ በድጋሚ ባይ ከሌላ ሴት ጋር ሲያወራ ታያዋለች። እነ ሉ ጋር ሲደርሱ ታሽን አበባ እየሰጠችው እንደምትወደው ስትነግረው እሱም እኔ ግን እንደ እህቴን ማይሽ በዚህ ተናዳ ስትሮጥ ታሽን ሊያረጋጋት እየሞከረ እሷ ግን ብቻዋን መሆን እንደምትፈልግ ትናገራለች። በነጋታውም ሊን ባይ ላይ በጣም ስለተናደደች አኩርፋ ትቀመጥና ባይ ሲያወራት የነበረችው ልጅም ለምን አልፈልግሽም እንዳላት ታስባለች። በቀጣይም ባይ ላይብራሪ ውስጥ ሁለቱንም በማየቱ ተናደው ክፍል ውስጥም አንድ ላይ ሲያወሩ ይመለከታቸውና ሁሌም አንድ ላይ ጊዜ እያሳለፉ በመሆኑ ይቀናል። ሊን እሱ ጋር የረሳችውን ዕቃ ለመውሰድ ስትሄድም ምንም ሳያዋራት እየተመናጨቀ ይወጣል። እሷም ሳታስበው ጠርሙሱን ስለሰበረችው ይቅርታ ትጠይቀዋለች። ወደ አስተማሪዋ ቢሮ ስትሄድም ውጤቷ ጥሩ እንዳልሆነና ቤተሰቦቿ አብሯት ስላልሆኑ ትኩረቷን ትምህርቷ ላይ ማድረግ እንዳለባት ስትነግራት ጋን ይሰማታል። ስትወጣም ነገ ለምን አብረን አንዝናናም? እሺ። በነጋታውም ስራ ቦታው ሄዳ እዛም ውሎ ሲመለሱ ባይ ትኬት ሊሰጣት ቤቷ ሄዶ ስለነበር ያያቸዋል። ይባስ ብሎም ጋን ቀኑን ሙሉ እኮ አንድ ላይ ነው ያልነው እያለ ሲያበሽቀው እራሱን ከሷ ለማራቅ ይወስናል። በነጋታውም ኮሌጅ መግቢያ ፈተና እንደደረሰና እሱም ወደ ቻይና ሄዶ ሕክምና ማጥናት እንደሚፈልግ ሲናገር ሊን ትሰማና ሊለያት እንደሆነ በማሰብ ይከፋታል። በቀጣዩ ቀንም ባስኬትቦል ውድድር ላይ እግሩን ተጎድቶ ሆስፒታል አልሄድም ሲል ሊን መድኃኒት ለማግኘት ብትሯሯጥም ስላልተሳካላት ወደ ክፍል ትመለሳለች። የት ሄደሽ ነበር? ፋርማሲ፣ ግን መድኃኒት ሊሰጡኝ አልቻሉም። ከዛም ሉ ሺን ባስኬትቦል እንዲያለማመዳት ጠይቀው ትንሽ ቆይቶም ወደ ኮሌጅ የገቡትን ለመናገር ስብሰባ ቢዘጋጅም ዝናብ መዝናብ ሲጀምር ሁሉም ወደ ውስጥ ይገባሉ። ባይ ከሌላ ሰው ጋር ሲቀመጥ እሷና ጋን አንድ ላይ ይቀመጣሉ። ከዛም እሱ ጃንጥላ ስላለው ከእሱ ጋር እንድትመጣ ይጠይቃትና ባስ ውስጥ ይገባሉ። ባይ ውጭ ሆኖ ሲመለከታቸውም ሊን እያየችው ተከትሏት ባለመምጣቱም ትናደድበታለች። ማታ ላይም ባይ ደውላትና ለጥናት እንዲረዳሽ ምሰጥሽ ነገር ስላለ ወደ ላይብረሪ ነይ። ስትወጣም ግን ዝናብ መዝነብ ይጀምራል። ስልኮም ይወድቅባትና ይሰበራል። ሲደውልላትና አልሰራ ሲለውም ልታገኝ ያልፈለገች ነበር የመሰለው። ሊን ወደ ቤት ስትመለስ አያቷ ሳትሄጂ ስትቀሪ ሊያይሽ መምጣቱ አይቀርም። ግን ስልኳን ስትከፍተው ካልመጣች እንደሚሄድ የላከላትን መልእክት ታየውና ዝናብ እንደማትወድ ትናገራለች። ጠዋት ላይ ስትነሳ ወንድሟ እንደመጣ ስላወቀች
ደስ ብሏት አያቷም አባቷ የላከላትን ብር ስትሰጣት በኋላ ላይ ከጋን ጋር ተገናኝተን ዘና እንላለን። ገበያ ማዕከል ሲደርሱም እናቷን ታያትና ትደበቃለች። ከዛም ከእናቴ ጋር ብዙ አንቀራረብም፣ እኔን ማግኘት የምትፈልግ አይመስለኝም። በተመሳሳይ ሰዓትም ባይ ቤት ውስጥ ታሞ ውጤት እስኪመጣ ይጠብቃል። እሱም ወደ እናቷ አፓርትመንት እንድታወራ ቢወስዳትም ማውራት ስላልፈለገች አባቱን ለማየት ሄዳሉ። አባትየውም አሁን ላይ ከግንኙነት ይልቅ ትምህርታችሁ ላይ ተኩሩ ብሎ ይመክራቸዋል። ሲወጡም በፍቺ ምክንያት አባቱ እስር ቤት እንደገባና ተመሳሳይ ታሪክ እንዳላቸው ያወራሉ። በቀጣዩ ቀን ባይ ፈተናውን ለመውሰድ ቢቀመጥም ሊን ምርጥ የሆኑ 10 ልጆችን ብቻ እንደሚያሳልፉ የነገራችውን እያስታወሰ ማተኮር ያቅተዋል። በተመሳሳይ ሰዓትም ሉ ለሊን ትደውላትና ነገ የባይ ልደት ነው፣ ከአሁን ወዲያ ላናገኘው ስለምንችል አንድ ሌላ ማክበር አስበናል። እሷም ስጦታ ለመግዛት ስትወጣ የሰበረችበትን አይነት ጠርሙስ ትገዛለታለች። ቤቱ ሄዶ ሰርፕራይዝ ያደርጉታል። ሲወጡም ሊን የገዛችለትን ስጦታ ልትሰጠው ስትል ይወድቅባታል። አንስቶ ሲያየውም ምንም እንዳልሆነ ተናግሮ ይወስደዋል። ጠዋት ላይ እሱ ባለመምጣቱና ኮሌጅ ስለሚሄድ አለዩን ብላ እያዘነች እያለ አስተማሪው ጥያቄ እንድትሰራ ይጠይቃታል። በዛም ሰዓት ባይ ገና ኮሌጅ እንዳልተቀበሉት ተናግሮ ሲገባ ሊን በደስታ ጥያቄውን ትመልስና ትገባለች። ከክፍል ሲወጡም ስለ አንቺ እያሰብኩ ፈተናው ላይ ትኩረት ማድረግ አልቻልኩም። በቀጣዩ ቀን ለፈተና እንድትዘጋጅ ረዳትና ቤት ሲገባም አባቱ ትኬት እንደተሰጠው ሲነግረው ሊንን አብረው ምሳ እንድትበላና ሊሄድ ስለሆነ እንዲያከብሩ ይነግራታል። እሷም ቤቷ ሄዳ ልብስ ልትቀይር ስትል ድምጽ ሰምታ ወደታች ስትወርድ አያቷን ወድቃ ስታያት ደንግጣ ለአምቡላንስና ለባይ ትደውለታለች። ዶክተሩም ደም ግፊት እንደሆነ ይነግራቸዋል። ከዛም እሱ ምንም ምግብ አልበላሽም፣ ለምን ወተን አንበላም? አይ ከአይቴ ጋር ብቆይ ይሻላል። በነጋታው ማየትየው ትነቃለች። በቀጣዩ ቀን ባይ ፈተና ሊገባ ስለነበር እሷ ከብዙ ስቃይ በኋላ እሱ ጋር ትደርስና ታበረታታዋለች። እስኪ ወጣም ውጭ ቁጭ ብላ ተጠብቀውና 2 ቀን ምንም ስላልበላች ምሳሌ በሉ ይሄዳሉ። በቀጣዩ ቀንም ሉ ለምትሳተፍበት ምርጫ አስተረዳት አንድ ልጅ ይመጣና ስልኳ እንድትሰጠው ይጠይቃትና እሱ ይህንን ሲመለከት እንዲሄድ ያደርገዋል። በነጋታው ሁለቱም አንድ ላይ ለማንበብ ተስማምተው ጋን ስለቀና አብረው እንድትሄድ ይጠይቃታል። እሷም ከባይ ጋር ቀጠሮ እንዳላት ትናገራለች። አንድ ላይ ሆነውም ለምን በሳይክል አልመጣህም? አየሩ ስለተቀየረ በባስ እንድንሄድ ብዬ ነው። እያነበቡና እየበሉ እስከ ማታ ይቆያሉ። ከዛም በባስ ቤቷ ድረስ ይሸኛታል። ጠዋት ላይም ታሺን ባስኬትቦል ሲጫወት ለመደገፍ ሁሉም ተሰባስበው እግሩ ስለተጎዳ ይሸነፋል። ወደ ቤት ሲመለሱም ሉን ለእሷ ብሎ እንደተጫወተ ሲነግራት ሊጎዳ እንደሚችል እያሰበች ታለቅሳለች። በቀጣዩ ቀንም ፈተና ላይ ጋን ወረቀት ይዞ ይገኛል። እሱም የራሱ እንዳልሆነ ቢናገርም ማንም ስላላመነው ተናዶ ወደ ስራው ይሄዳል። እዛም ለአክስቱ ልጅ ሁሉንም ይነግረዋል። እሱም ለትምህርት ካልሄድክ ታዲያ ለምን የመኪና ውድድር ላይ አትሳተፍ የሚለውና ወረቀቱን ይሰጠዋል። በሌላ በኩል ሊን ወረቀቱ የማን እንደሆነ ለማወቅ እየሞከረች ነው። በመጨረሻም የሱ እንዳልሆነ በካሜራ ያዩና ልትነግረው ስትደውልለት ስልክ አላነሳላትም ይላል። ጠዋት ላይም ስራ ቦታ ሄደው ወረቀቱ ያንተ እንዳልሆነ አረጋግጠናል፣ ወደ ትምህርትህ መመለስ አለብህ። እሱ ግን እንደማይመለስ ይናገራል። ትንሽ ቆይቶም እሷ እንዲወራረዱና ካሸነፈችው እንዲመለስ ጠይቀዋለች። የተስማማ ቢሆንም በነጋታው ግን ሳይመጣ ይቀራል። ሊንም በቀጣዮቹ ቀናቶች ለፈተና ለመዘጋጀት ትምህርት ቤት ትቀርና አያቷን ለማየት ሆስፒታል ስትሄድም ሁሉም አስተማሪው ስለታመመ ለመጠየቅ ተሰብስበው ታገኛቸዋለች። አስተማሪያቸውም ቢሆን በደንብ እንዲያጠኑ ይመክራቸዋል። በቀጣዮቹ ቀናት አስተማሪዎቹን ይሰናበቷቸዋል። ታሽንም በድጋሜ ችግር ውስጥ ገብቶ ከአስተማሪው ጋር ይሯሯጣል። በዛ መሀልም ባይ ከእናቱ ጋር ሲያወራ የእህቱን ብሌን እንደተሰጣት ትሰማለች። ቤት ሄዳም ለአያቷ ሁሉንም ነገር እያለቀሰች ትነግራታለች። በነጋታውም አንድ ላይ ሆኖ ሲዝናኑ ያመሹና ከባይ ጋር ባስ ይይዛሉ። የአይን ብሌኔን የሰጠችኝ እህትህ ናት እንዴ? አዎ፣ እባክህ እንደ እህትህ እንዳታየኝ፣ እኔ በጣም ነው የሚወድህ፣ እኔም በጣም ነው የሚወድሽ ይላትና አዝሎ ወደ ቤቷ ይወስዳታል። በቀጣይም ቀን ሽርሽር ይሄዳሉ። እዛም ባይ እወድሻለሁ፣ እስካሁን እንዳንቺ የማየው ሰው የለም። ጋን ስለ ሊን እያሰበ ቢሆንምና ቢወዳትም እንደማትወደው ስለሚያውቅ ምንም ላለመናገር ይወስናል። ማታ ላይም ሊን አብረን ስለሆንንና አንድ ላይ ለመኖር ስለወሰንን ደስተኛ ነኝ ስትለው ፊልሙ ይጠናቀቃል። ፊልሙን ከወደዳችሁት ላይክ ማድረግ አይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ ሁኑ።